ጤና ይስጥልን እንደምን አላችሁ? የሰዓቱን መረጃዎች ይዤ ቀርቤላችኋለሁ። ከመረጃዎቹ ጋር ምግባሩ ከበደ ነኝ። በመካከለኛው ምስራቅ የተቀሰቀሰው ኃይለኛ የጥቃት እርምጃዎች አሁን ድረስ ቀጥለዋል። በአሜሪካ በእስራኤል የተጀመሩትና የተቀሰቀሱት እነዚህ ጥቃቶች በመካከለኛው ምስራቅ ውስጥ ወላፈኖችን ይዘው በመካከለኛ ምስራቅ የሚገኙትን ሀገሮች አንድ በአንድ እየተረማመሱና እያዳረሱ ይገኛሉ። በኢራን ላይ የተጀመረውና የተቀሰቀሰው ጥቃት ድብደባ ሊባኖስን፣ ቋታርን፣ የአረብ ኤሚሬትና ሳውዲ አረቢያን ጨምሮ በርካታ በአካባቢው የሚገኙ ከተሞችና ሀገሮችን ወላፈኑ አንድ በአንድ እየነካካቸው ይገኛል። ዛሬ በኢራን ላይ ከባድ ድብደባዎች ተካሂደዋል። በአሜሪካ የአየር ኃይሎችና በእስራኤል የአየር ኃይል አባላት ሁለቱ በተናጥል የራሳቸውን ታርጌት ኢላማ እየመረጡ በቴህራን ከተሞች ላይ እንደ ዝናብ እያዘነቡ ይገኛሉ። የአሜሪካ የአየር ኃይል አባላት በኢራን የወታደራዊና የሚሳኤሎች የድሮን ማምረቻ ፋብሪካዎች፣ ኢንዱስትሪዎች ላይ ብቻ ትኩረታቸውን አድርገው ድብደባዎችን ሲያካሂዱ የእስራኤል የአየር ኃይል አባላትና የሚሳኤል አስወንጫፊዎች በበኩላቸው በኢራን አሉ የሚባሉ ታላላቅ የኢራን ጀነራሎች፣ ታላላቅ የኢራን ባለስልጣናት እንዲሁም ታላላቅ የኢራን አሉ የሚባሉ ሳይንቲስቶችን እያደኑና ኢላማ እያረጉ ታርጌታቸውን በሙሉ እየደበደቡና ድብደባዎችን እያካሄዱባቸው ይገኛል። በአሜሪካ የተፈጸሙት እና ዛሬ ድረስ እየተፈጸሙ የሚገኙት የጦር መሳሪያዎች ማውደም ላይ የተቀነባበሩ ሴራዎች ናቸው። በአሜሪካ የተፈጸሙትና እየተፈጸሙ የሚገኙት የጦር መሳሪያዎች ብቻ ሳይሆን የጦር መሳሪያዎች የሚመረቱበት፣ ሚሳኤሎች የሚፈበረኩበትና ድሮኖች እየተመረቱ የሚወጡበትን ኢንዱስትሪዎችን፣ ፋብሪካዎችን በአጠቃላይ በማውደም ተወጥረዋል። አሜሪካ በአጠቃላይ የኢራን የባህር ኃይል መርከቦችና መኮንኖችን በሙሉ ከነ የአየር ኃይል አባላት አወደመች። ትላንት አወደምኩት ባለችው መሰረት የወደሙት እነዚህ የባህር ኃይል መርከቦች ከነ ወታደራዊ የባህር ኃይል መርከቦች ወደ ባህሩ ሰጥመዋል። ወደ ባህሩ መስጠማቸውን ተከትሎ ታዲያ የአሜሪካው ፕሬዝዳንት ወጥተው በግልጽ የተናገሩት የኢራንን የወታደራዊ የባህር ኃይል መርከቦች ከነ ባህር ኃይል አባላት አውድመናቸዋል፣ አስጥመናቸዋል ሲሉ ተናግረዋል። በሌላ በኩል የስሪላንካ መንግስት ዛሬ እንዳስታወቀው የኢራን የባህር ኃይል አባላት አስከሬናቸው ወደ ስሪላንካ ባህር ጠረፍ ላይ መገኘታቸውን ተናግረዋል። 87 የሆኑ የኢራን የባህር ኃይል አባላት ሬሳቸው ወደ ስሪላንካ ባህር ጠረፍ አካባቢ ላይ የስሪላንካ የባህር ጠረፍ ጠባቂዎች እንዳገኙ መንግስት ገልጿል። እነዚህ 87ቱ የኢራን የወታደራዊና የባህር ኃይል መኮንኖች ሬሳቸው በስሪላንካ ከተገኘ ኋላ የስሪላንካ መንግስት በአግባቡ ሬሳዎቹን ይዞ ወደ ኢራን ልልካቸው እንደሆነ አስታውቋል። አሁን የደረሰን ሰበር መረጃ አለ። የአሜሪካ ጥቃቶች በሰሜናዊ ቴህራን ከተሞች ድብደባዎችን እያካሄዱ ነው። በሰሜናዊ ኢራን ድብደባዎቹ እየተካሄደባቸው ባሉ አካባቢዎች ስፍራዎች ላይ በርካታ ህንፃዎች፣ መንግስታዊ ተቋማት፣ የሲቪላን ቤቶችና ሌሎችም እየወደሙ ነው። በዚህ በተደረገው እርምጃ ከተቃጣባቸው ጥቃትና ድብደባዎች ሰሜናዊ ኢራን ከተሞች ላይ 82 ሰዎች በቅጽበት መገደላቸው ተዘግበዋል። በሌላ በኩል ኢራን ወደ ቱርክ ግዛት ሌላ ሚሳኤሎችን አስወንጭፋለች። ኢራን ያስወነጨፈችው 3 ተከታታይ የክሩዝ ሚሳኤሎች እንደሆኑና የባሊስቲክ ሚሳኤል መሆናቸው
የተገመተ እንደሆነ የቱርክ መንግስት ገልጿል። ይሄ ጥቃት ደግሞ የኔቶ የወታደራዊ ተቋማትን ወደሚገኝበት አካባቢ ላይ ኢላማውን ያደረገ እንደነበረ ፕሬዝዳንት ራጂብ ጣይብ ኤርዶጋን ተናግረዋል። ፕሬዝዳንት ራጂብ ጣይብ ኤርዶጋን አስከትለውም እንዳሉት በኢራን የተወነጨፉት እነዚህ ሶስቱ የባሊስቲክ ሚሳይሎች በጸረ ሚሳኤል መክሸፍ መቻላቸውን ተናግረዋል። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ለሚዲያ በሰጡት ቃለ መጠይቅ ከዛሬ 2000 ዓመት በፋርስ የተገደሉትን የአይሁድ ቤተሰቦችን በማስታወስ በዛን ወቅት ላይ በእስራኤላውያን አይሁዳውያን ላይ የተሰሩ ግፎችን ዛሬ እየተበቀሉ እንደሆነ ተናግረዋል። ፑሪም የተባለው የአይሁድ በዓል ዛሬ ይከበራል። በጥንቱ ፋርስ በተዘጋጀ የመጽሐፍ ቅዱስ ታሪክ ላይ ያተኮረና ያውጠነጠነ ነው። ይህ ማለት ደግሞ ዘመናዊቷ ኢራን ማለታችን ነው። በአንድ በቴል አቪቭ በሚገኘው አፓርታማ ውስጥ ፑሪም የተባለውን የአይሁዶች በዓል እያከበሩ በሚገኙበት ወቅት ላይ በመጽሐፍ ቅዱስ ላይ የሰፈረውን የፋርስ ጥቃቶችን የሚያብራሩ ከዛሬ 2000 ዓመት በፊት የተጻፉ በዕብራይስጥ ቋንቋ የተጻፉትን እነዚህ ለታዳሚያን ተነበው ታዳሚያን በውስጡ ሲነበብላቸው ታዲያ ታዳሚያን የመጽሐፍ ቅዱሱ ላይ የሰፈረው ታሪክ ሲነበብላቸው በአዳራሹ ውስጥ ጫጫታና ማጉረምረም ተጀመረ። ይህ ታሪክ የሚያውጠነጥነው የተንኮለኛውን የፋርስ ንጉሥ ወይንም የአሁኗን ኢራን ታሪክ አማካሪ የሆኑትን ሰው ታሪክ ይተነትናል። ይህ አማካሪ ክፉ ሰው የሆነው በወቅቱ አይሁዶችን በመግደል ያሴረው ሃማን በመባል ይታወቃል ብለዋል። ጠቅላይ ሚኒስቴሩ ያንን የዛሬ 2000 ዓመት የተጻፈን በመጽሐፍ ቅዱስ ላይ የሰፈረውን ታሪክ ዛሬ ላይ በማጣቀስ የበቀል እርምጃዎቹ ኢራን ላይ እየተወሰዱ የሚገኙትና የተወሰዱት ሁሉ ትክክል እንደነበረ ምንም አይነት ጸጸት እንደሌላቸው ተናግረዋል። በኢራን ላይ የተጀመረው ዘመቻና ጥቃት ትክክል እንደሆነ የፋርስ መሪዎች ከዚህ ቀደም እየገደሉ መሆናቸውን በአይሁድ ላይ የተሰራውን ግፍ የበቀል እርምጃ ነው ሲሉ አስታውሰው ተናግረዋል። ከዚሁ ጋር በማመሳሰል ደግሞ የአያቶላ አሊ ካሚኒ መገደል ለአይሁዶች የደስታ የፌሽታ ቀን መሆን አለበት ሲሉ አክለዋል። የአያቶላ አሊ ካሚኒ መገደላቸው በህይወት ዘመናቸው ላይ ይህ ክፉ ሰው ብለው የጠሩት አያቶላን ሞት ለአሜሪካ፣ ሞት ለእስራኤላውያን ሲሉ እንደነበር በማስታወስ ቅዳሜ ዕለት እንደተገደሉም አስታውሰው እኚህ ክፉ ሰው ብለው የጠሩት አያቶላ አሊ ካሚኒን ከዚህ ቀደም የዛሬ 2000 ዓመት በፋርስ የተገደሉትን የአይሁድ ዜጋ ጋር በማመሳሰል ተመሳሳይነት እንዳላቸው አመላክተዋል። ስለዚህ ዛሬ ላይ ቤንያሚን ኔታንያሁ እንደሚሉት ከሆነ ዛሬ በኢራን ላይ የተዘመተው በፋርስ አገሮች ላይ እየደረሱ የሚገኙ ጥቃቶች አሜሪካም በተናጥል እስራኤልም በተናጥል የሚያደርጉት ጥቃቶች ከዛሬ 2000 ዓመት በፊት በተሰሩ ግፎች በፋርስ መንግስትና በፋርስ መሪዎች የተሰሩ ግፎችን ዛሬ እንደ በቀል እርምጃ እንቆጥረዋለን ሲሉ መናገራቸውና በጣም ደስተኞች መሆናቸውን አክለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያይዘውም እንዳሉት ለ47 ዓመታት አያቶላ አሊ ካሚኒ ታላቁ የኢራን መንፈሳዊ መሪ ለኢራንና ለእስራኤልና ለአሜሪካ መንግስትና ህዝብ ሞትን ሲመኙ የነበሩና ይሄ ደግሞ ሲያብከነከነን የቆየ የበደል የጥቃት እርምጃ ቅዳሜ ዕለት በወሰነው መሰረት አያቶላ አሊ ካሚኒን ዳግም ወደ ዓለም ላይመለሱ በድብደባው ገለናቸዋል ሲሉ በመጽናናትና በመኩራራት ተናግረዋል። ውድ አድማጭ ተከታታዮቻችን ለአሁኑ ያሉን አጫጭር መረጃዎች እነዚህ ናቸው። ሌሎች መረጃዎችን ይዘን እንቀርባለን። አንድ የረሳናቸው እንትኖች አሉ። እስራኤል ድብደባዎችን አሁን ድረስ በሊባኖስ ከተማዎች ላይ እያካሄደች ትገኛለች። በሌላ በኩል ደግሞ በኢራን ላይም ከአሜሪካ ጎን በመሆን በመሰለፍ ሌላ ድብደባዎችን እያካሄደች የሚገኝበት ሁኔታ ነው ያለው እንላለን። ውድ አድማጭ ተከታታዮቻችን ለአሁኑ ያሉ መረጃዎች እነዚህ ናቸው። ስለተከታተላችሁን እጅጉን አድርገን እያመሰገንን
ቸር ያገናኘን እያልን እንለያችኋለን። በሌላ ዜናዎች እስክንገናኝ ድረስ በሰላም